አምራን እንግዲህ ከዛ ቤት የምትቆይበት ምንም አንዳች ምክንያት እንደሌላት አሁን ላይ የአቶ ላይኩን ባለቤት ተረድታለች። ይሁን እንጂ የአቶ ላይኩን ባለቤት እንግዲህ አምራን ልጇ ከዚህ በፊት ራሱ እንዳልተረገዘ እየጠረጠረችም ይመስላል። አምራን ከመጀመሪያውንም ጀምራ እርጉዝ እንዳልነበረችና እንዲሁም ደግሞ ያለምንም ጥፋቷ አንቺን ልጅ ገለሽብኛል፣ ነፍሰ ገዳይ ነሽ ብላ እንግዲህ ከዛ ቤት እንዳስወቀሰቻት የላይኩን ባለቤት አሁን ለመበቀል እንግዲህ ቆርጣ ተነስታለች። ይሁን እንጂ አምራን እንግዲህ ናሆም ከኑሐሚን ጋር ወደ ገጠር በመሄድ ስልክ ብትቀጠቅጥም እያነሳላት አይደለም። ግን ደግሞ ይህንን አጋጣሚ በመጠቀም የናሆም እናት አምራንን እያቃጠለቻት ትገኛለች። የአምራንን ደካማ ጎን ስላወቀችው ባገኘችው አጋጣሚ እንድትንጨረጭር እያደረገች ነው። የላይኩን ባለቤትም እንግዲህ የሆነችው እንዴ ሲጀመር አምራን ሞኝነሽ እንዴ? ለምን ይመስልሻል ገጠር ድረስ ተከትሏት ሄደው ኑሐሚን? አንደኛው የአንቺ ጭቅጭቅ ስለሰለቸው እና አንቺ በጣም ጫቅጫቃ ሴት ስለሆንሽ ከአንቺ ለማረፍ ነው እንጂ፣ ሁለተኛ ደግሞ ከእሷ ጋር ጊዜ ለማሳለፍ ነው እንጂ ዝም ብሎ ለምን የሚከተላት ይመስልሻል? በማለት እንግዲህ በጣም እያናደደቻት ትገኛለች። እንዲሁም ደግሞ ከኑሐሚን ላይ ስታደርገው የነበረውን እያንዳንዱ ድርጊት ቤት ማጽዳት ሆነ ምንም ሆነ አሁን ላይ ወደ አምራን ተገልብጣ አምራን ኑሐሚን ስትሰራው የነበረውን ስራ እንድትሰራላት እያደረገች ነው። በይ አሁን ለማንኛውም ተነሽና ቤቱን አጽጁ በማለት እንግዲህ ያው መጥረጊያ ነገር ይዛላት፣ እንዲሁም ደግሞ ከመጀመሪያው ማጽዳት ያለብሽ ሽንት ቤቱን እንደሆነ ብላ አዛታለኝ። አምራንም እንግዲህ በጣም ከተጨቃጨቀች በኋላ እንዲሁም ደግሞ እኔ ጥሩ የልጅ ሚስት ነው መሆን የምፈልገው፣ ከአንቺ ጋር ሰላም መፍጠር እፈልጋለሁ ብላት ሳለ በጣም እንድትናደድ እያደረገቻት ነበረ የላይኩን ባለቤት። አምራን ጥሩ ሰው ለመሆን እያስመሰለች እያለ የናሆም እናት ደግሞ ስለሱ መጥፎ ነገር ታወራለች። የሆነ እንድትቀና አድርጋት ስትንጨረጨርባት፣ ቆይ አሁን ጥሩ ምራት ነው መሆነው ምናምን እያልሽኝ አልነበረ? እንዴት ነው እንደዚህ ግንፍል ግንፍል የምትይቤ ትላታለች። ይሁን እንጂ አምራንም እንዴ ታዲያን የምላደርግ በጣም እኮ እያስቆጣሽኝ ነው ትላታለች። ለማንኛውም ይኸው መጥረጊያው ትልና አመጣላት ትሄዳለች ማለት ነው፣ ስራዋን በፍጥነት እንድትጀምር። አምራንም በጣም ተናዳ ቢሆንም በቃ የምፈልገውን ነገር ለማግኘት ስል እንደምንም ብዬ የእሷን እልህና ትዕግስት እንዲሁም ደግሞ የምታደርገውን እያንዳንዱ ነገር ልክ እንደተሸነፈ ሰው እሺ ብዬ መቀበል ነው እንጂ ያለብኝ ሌላ ምንም አይነት አማራጭ የለኝም። እሷ የበላይነት ስሜት እንዲሰማት አድርጋታለሁ እያለች ነው አምራን። እንደገና ደግሞ የናሆም እናት በተቃራኒው ምርር ብሏት ከዛ ቤት በራሷ ፈቃድ እንድትወጣ ልታደርግ እያሰበች ነው። አምራንን እንግዲህ ከዛ ቤት ማንም የሚወዳት የለም። ከወዳጆቿ ይልቅ ጠላቶቿ በዝተዋል። ይሁን እንጂ ኑሐሚንም እንግዲህ ወደ አያቷ ሰፈር ጎራ ብላ ነበረ ወደ ገጠሩ። ዳግምና ናሆም አብረዋት ሄደዋል። በዚህ መካከል እንግዲህ አብሯት ጓደኛው የነበረው እንግዲህ አቶ አፍቃሪ ተብዬ እንግዲህ የልጅነት ባሏም ይመስላል እንዴት መጣሽ ታንጉቴ በማለት ያው እንዲሁም ደግሞ ሁለት ጎረምሳ ከጀርባ ከታትላ ስለመጣች በጣም እየናደድባትና ደግሞ እነዚህ እነማን ናቸው? ከተማ ደርሰሽ ከመጣሽ በኋላ እንደዚህ ጠገብሽ አይደለም በማለት እንግዲህ ጎተት አድርገው ወደ ውስጥ ሊወስዳት ሲል ዳግምና ናሆም እንዴ ፌስታል እኮ አይደለችም እንደዛ አንጠልጥላ ይዛት የምትሄድ ቀስ በል በማለት ይናገሩታል። አጭሬም እንግዲህ ያዝኝ ልቀቁኝ ሲል ነበረ። ኑሐሚንም እንግዲህ ዞር በልልኝ ፌስታል አይደለሁም እና እንደዛ አንጠልጥለኝ የምትሄደው ራስ ይሄዳለሁ በማለት ትገፈትረዋለች። ይሁን እንጂ እንግዲህ የአፍቃሪዋ ብዙ ነገር የሚያደርጋት ይመስላል። እንግዲህ ከኑሐሚን ጀርባ ያው ሁለት ጋርዶች አሉ። እንግዲህ ጋርዶች አሳልፈው ይሰጧታል ወይስ ደግሞ አይሰጧትም የሚለውን እንግዲህ ለአብሮ አደግ ጓደኛዋ እንዲሁም ደግሞ ሲወዳት ለነበረችው ኑሐሚን ምን አይነት ምላሽ ሊኖራቸው ይችላል? ከዛ በተጨማሪ እንግዲህ ኑሐሚን ለማን ልትሆን ትችላለች? ለአቶ ዳግም ነው ወይስ ደግሞ ለናሆም ነው የምትሆነው? ናሆም አሁን ላይ ባለትዳር ሲሆን ግን ደግሞ በትዳሩ ደስተኛ ያልሆነ፣ ሚስቱ ደግሞ ዝም ብላ 30 ጊዜ የምትጨቃጨቅ ስትሆን፣ ዳግም ደግሞ ስለ አባቱ አብዝቶ የሚያስብና የሚጨነቅ ሰው ነው። አባቱ የት እንዳለ የማያውቀው መሞቱን እንኳን ያልተረዳ ግን ደግሞ የሆነ ቦታ ተደብቆ ይሆናል ብሎ በተስፋ የሚጠብቅ ሰው ነው። ወደ ገጠር ከገቡም በኋላ እንግዲህ አያቷ በደስታ ነበር የተቀበለቻት። እንዲሁም ደግሞ አራት ያለችው ከአያቷ ጋር እንዲህ ማናኔ ይኸው በቃ መጣች እኮ ታንጉቴ በማለት ለሁሉም ትናገራለች። የገጠር ሰው ደግሞ እንግዲህ የዋህ ከመሆናቸው አንጻር እንግዲህ በደስታ ነበር የተቀበሏት። ናሆምም እንግዲህ አያቷን ሲተዋወቃት ማዘር እያለ ነበረ። ለመጥራት ራሱ ተቸግሮ ችግር የለም ደስ በሚል ስም ጥራይ ትለዋለች ማለት ነው። አንዴ ናኒ አንዴ ማዘር እያለ ያው በጣም ግራ ሲጋባ ያየችው እንግዲህ አያቷ ኑሐሚን በቃ ይዟት ትቸገር በሚፈልገው ስም ጥራት፣ ግን ደግሞ አያቴን አታውቃትም
በጣም ተጫዋች፣ በጣም ቀለኛና ቁም ነገረኛ ነች እና አይዞ እያለችውም ነበር። እሺ በማለት እንግዲህ ገብተው ቁጭ ብለው የመጀመሪያ እንግዲህ የቀረበላቸው እንግድነት ጠላ ነው። የከተማ ሰው እንግዲህ ጠላ ይወዳል ማለት ነው። ከጠጡም በኋላ እንዴት በጣም ደስ ይላል፣ ብቻ በጣም ወደነዋል። አየሩ ራሱ በሳም ቢቀርብ ኖሮ መብላት ትችል ነበር እያለ እንግዲህ ናሆምም ከወንድሙ ዳግም እና ከኑሃሚ እንዲሁም ከአያቷ ጋር ሰብሰብ ብሎ እየተጫወቱ እያለ ጠላ ይጠጣሉ። ከጨረሱም በኋላ ናኔ እንደው መድገም ይቻላል ይላታል ማለት ነው። እንግዲህ የኑሃሚ አያት ምንድን አለችው? አታስብ፣ እኔ የሰጠምቅ ሳፍ አድርጌ ነው እንጂ ትንሽ ነገር አልሰራም ትለዋለች። እሺ በማለት እንግዲህ ለማንኛውም ምግብ ከበላችሁ በኋላ ጨምርላችኋለሁ ትልና ወዲያውኑ ቡናቸውን ቀረብ ቀረብ አድርገው እያጫጫሱ እያለ እንዲሁም ደግሞ አብራት የምታግዘው ልጅ እንግዲህ ምግብ ለማምጣት ትሞክራለች። ከዛ ቀደም ብሎ እንግዲህ እንግዳ ክብር ነው የሚባል አለ። ይህ ወግና ባህላችን ያለ ሲሆን እግር ማጠብ አለና እግር ልታጠብ ጎንበስ ትላለች። ናሆም እንግዲህ ታላቅ እንደመሆኑ ከሱ ነው የተጀመረው። እንዴ እኔ ራሴ ታጠባለሁ ዞር በይልኝ ስላት አልሰማም ትላለች። ኑሃሚም ተጨምራ ታስፈራራዋለች። ይኸውልህ እሺ ብለህ ካልታጠብክ ልጅቷ ከፊት የምትነሳ አይመስለኝም እና ታጠብ ትለዋለች። እሺ በማለትም እንግዲህ እግሩን ይታጠባል። በሌላ በኩል እንግዲህ ኤርሚ ስለ ዳግም ማወቅ ፈልጋለች። ዳግም ማንዶ የሚለውን የማንነት ጥያቄ ለመመርመር እየፈለገች ነው። የዲኤንኤ ምርመራ ለማስመርመር እየሞከረች ነው ከኤርሚያስ ጋር። ኤርሚያስ ጠርጥሯል ዳግም የእነሱ ልጅ እንደሆነ፣ ናሁም ግን ወንድሙ እንደሆነ አያውቅም። ናሁም በእርግጠኝነት አሁን ዳግም ወንድሙ እንደሆነ ካወቀ በኋላ ለምን እንዴት እንደዚህ ሸወዳችሁ ብሎ ያዙ ይልቀቁ ሊል ይችላል። እንዲሁም ደግሞ ሊቀጣጠል ይችላል። ይሁን እንጂ አጭሪት እንግዲህ አምራን ከኤርሚ ጋር ለመግባባት እየሞከረች ነው። ቆይ እኔ እያጠፋሁት ነገር አለ? የረበሹሽ ነገር አለ? ግን ይህን ያክል ምጠኝ ምን አድርገሽ ነው ትላታለች። እንግዲህ ኤርሚም ምንም አላረግሽኝም፣ በቃ ዞር የለኝ፣ አንቺም ጓደኝነት አልፈልግም የምትላት ብቻ። ከዛ ቤት ያሉት ሰዎች እንግዲህ ሁላቸውም ጥምድ አድርገው ነው ያዟት። አምራንን የሚወዳት ሰው የለም። እንግዲህ ስልክ ተደብቃ ታወራለች ማለት ነው። ኤርሚ ከኤርሚያት ጋር ነው የምታወራው። እሷም ስለ ምርመራው እያጣራች ነበረ። የማንን ጠጉር እንዳገኙት አላቅም። የዳግም ይሁን የናሆም ብቻ ግራ ተጋብቻለሁ፣ እንዴት ላጣራ እያለች ነው። ኤርሚያስም ታዲያ ትክክለኛ ጸጉር ካለሽ እንዴት ነው የማን ጸጉር እንደሆነ የምታስመረምሪው? ስለዚህ እርግጠኛ ሁኝ እያለ እየመከራት፣ ምክንያቱም የተሳሳተ ጠጉር ከሆነ የምታደርገው ወንድሟ ይሆን አይሆን የሚለውን ነገር ያው ማወቅ አትችልም። በዛ ደግሞ የእናቷን ሚስጥር ለማወቅ በጣም ነው እንደዚህ እየተንደፋደፈች ያለችው። አምራን ይሄንን ስልክ ሰምታ እንዴ ምስኪን እኔ ልንገራት እንዴ ዳግም ወንድሟ እንደሆነ ወይስ ራሷ ተረዳ እያለች ነው። ግን ደግሞ እኔ ከነገርኳት በእርግጠኝነት ለምን ደግሞ የእናቴን ሚስጥር ሰማሽ ብላ ጥምድ አድርጋ ነው የምትይዘኝ። በዚህ የተነሳማ እኔ ያለኝን እድል አላጠፋም ራሴ በራሴ እያለች ነው። እንግዲያውስ በቃ ኤርሚያስን እጅ ማናገር አለብኝ ትልና ስልክ ትደውላለች። ስልክ ስትደውል እያነሳ አልነበረም። በመጨረሻም አንስቶላት ራሱ ዝንጥ ብለሽ ነው ምናምን እያለ በጣም ሙድ እያዘባን ነበር። እሷም እንግዲህ እሺ ብላ ሄደች። ዳግምም እንግዲህ ብቻውን ቁጭ ብሎ እያሰበ ነበረ። ያው ኑሃሚ ሄዳ ቁጭ ላይ ከስሩ በሰላም ነው ስትለው ደህና ነኝ በማለት ነው እንግዲህ የመለሰላት። ይሁን እንጂ ያው በቃ ስለ አባቱ ምንም አዲስ ነገር እንደሌለ እንዲሁም ደግሞ አየሩ እንደተመቸው ምናምን ይነግራታል። ብቻ ይዞ ብላ እንግዲህ ወደ ውስጥ ትገባለች። ምግብን በሉም ጠጡም እንግዲህ ስለ አየሩ፣ ስለ አካባቢው እንዲሁም ደግሞ መሬታቸው ምን እንደሆነ እያንዳንዱ ስለ ፕሮጀክቱ መነጋገር ጀምረዋል። የኑሃሚን አያት እንግዲህ መሬት ነበረኝ ግን የስኳር ፋብሪካ እና የችፕስ ፋብሪካ አደረጉት፣ ሌላ ተወካይ መሬት እንኳን የሰጠኝ ሰው የለም እያለ ታናግረዋለች። ዳግምም በጣም አዝኗል ማለት ነው በዚህ ጉዳይ። እንግዲህ መሬቷን ያስመልሳሉ ወይስ እንዴት ነው የሚያደርጉት? እንግዲህ ናሆምም ችግር የለም ይሄን ነገር በእኛ ላይ ጣሉት ብሏታል። አሁን ላይ የአቶ ላይኩን ሚስት እንግዲህ አምራንን በጣም እንደምጠላት እርግጥ ነው። አንድ ያልተወራረድንበት ሂሳብ አለ ብላታለችም። ሌላውን ተወራርደዋል። ሁለት ወንድማማቾች እንዴት አድርገሽ እንዳጣላሻቸው መናገር አለብሽ፣ የልጁን ጉዳይማ ፈተነዋል ትላታለች። አምራን በዚህ ጉዳይ እንግዲህ ደንግጣለች ማለት ነው። ድሮም እኮ አላረገዘችም ነበር። ይህ ሀሳብ የኤርሚያስ እና የእሷ ነው። እንግዲህ ስልክ ብትደውልም እያነሳላት አይደለም። እናትና ልጅም እንግዲህ ሁለት ደረቅ ሰዎች ናቸው። አምራንን ከዚህ ቤት አንቺን ገዳይ እንዳስባለችሽ እኛም እንዳንቺ አድርገን እናስወጣት እያለች ነው። የልጅ ሀሳብ በጣም ኃይለኛ ሲሆን አይቀርም። እናትም የልጇን ምክር የምተገብር ይመስላል። አምራን ለአንድ የወዛ ቤት ምንቅር አድርገው ሊያስወጧት ነው። በተለይ ደግሞ ናሆም የለም፣ ይህንን አጋጣሚ በመጠቀም እናስወጣት እያሉ ነው። እንግዲህ እስኪ ያስወጧታል ወይስ ደግሞ ትቀጥላለች? በሌላ በኩል እንግዲህ ያው ናሆም ከኑሃሚ ጋር እያወራ ነው። ስልክ ስደወልለት እንግዲህ በመጨረሻም ጠርቶ ስለነበረ ለምን አታነሳውም ትለዋለች። አይ በቃ ተይው አባት ነው ስትለው አይደለም እሱማ ቢሆን እንደዚህ ዝም አልልም ነበር ይላታል። እና አምራን ናች በማለት ሲያናግራት አንሳላት እንጂ ትለዋለች።
ካነሳሁት በእርግጠኝነት አንቺን ነው የምትቆጣሽ፣ በአንቺ ምክንያት አይደል እንደዚህ ድረስ የመጣሁት ይላታል። እሷም አንተን እንጂ ተከትለኝ የመጣው እኔ አልተከተልኩም፣ ስለዚህ የራስ ችግር ነው ትለዋለች። የእርግጥ ነው እሱ ነው እንግዲህ ተከትሏት ሄደው። አምራንም ከኤርሚያስ ጋር በመሄድ ወንድሟ እንደሆነ ነገራት ለኤርሚ። ከዛ ናሆም ደግሞ ይህን ነገር ሲሰማ እኔ በመሀል ገብቼ እሳቱን አቀጣጥለዋለሁ ወይም ደግሞ የተቀጣጠለውን እሳት ለማብረድ እሞክራለሁ፣ ጥሩ ሰው ለመምሰል እሞክራለሁ። ስለዚህ እኔ ከምነግራት አንተ ብነግራት የተሻለ ነው በማለት እንግዲህ ወንድሟ እንደሆነ እንዲነግራት እየነገረችው ነው። በሌላ በኩል እንግዲህ እናትና ልጅ ወጥመድ እያዘጋጁላት ነው ለአምራር ከዛ ቤት እንዴት እንደምትወጣ። አቶ ላይኩን ደግሞ በተፈጠረው ነገር አዝኖ ቤቱን ቆልፎ ነው ያለው መኝታ ክፍሉ ላይ። እንግዲህ አምራር እዛ ቤት ትወጣለች ወይስ አትወጣም? በቀጣይ የምናየው ይሆናል።